ሆሳዕና ማለት መድኃኒት፣ አቤቱ አሁን አድን፣ አቤቱ አሁን አቅና ማለት ነው። መዝሙር 117 ከቁጥር 25 እስከ 26። ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። ያን ጊዜም የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፍቱና አምጡልኝ። ሕዝቡም በተለይም ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም በማለት ጌታችንን በክብር ልብሳቸውንና የዘንባባ ዝንጣፊ በማንጠፍ በታላቅ ምስጋና ወደ ኢየሩሳሌም ሲገባ ከተማዋ በዝማሬና በአመስጋኞች ድምፅ ተናወጠች። ይህ ዕለት የዘንባባው እሁድ በመባልም ይጠራል። በእስራኤላውያን ልማድ ዘንባባ የመልካም ምኞትና የድል አድራጊነት መገለጫ ሆኖ ያገለግላል። ጌታችን አምላካችን ኪሩቤል በሚሸከሙት ዙፋን የሚቀመጥ ሲሆን ትሑት ሆኖ በአህያ ላይ ተቀመጠ። ደቀ መዛሙርቱም አህዮቹን ፈተው ማምጣታቸው ጌታችን የሰጣቸውን ሰማያዊ የማሰርና የመፍታት ስልጣንን ያመለክታል። ለታሰሩት መፈታትን ሊሰብክ ሰው የሆነ ጌታችን ከማሰሪያዋ በተፈታች አህያ እንደተቀመጠ ሁሉ ከኃጢአት እስራት በተፈታ ሕይወት ዛሬም ያድራል፣ የህሊና ሰላምን ይሰጣል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጤና ይስጥልኝ ውድ የሳኔል ሚዲያ ቤተሰቦች፣ በወደደንና ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አላችሁ? እንኳን ለዐቢይ ጾም 8ኛና የመጨረሻው ሳምንት ሆሳዕና በሰላም አደረሳችሁ አደረሰን። ቸሩ መድኃኔ ዓለም በወደደና በፈቀደ የጌታችን የኢየሱስ ክርስቶስ ጾም 8ኛና የመጨረሻው ሳምንት ላይ ደርሰናል። የመጀመሪያውን ሳምንት ዘወረደ ብለን አምላክ ሰው መሆኑን አሰብን። በሁለተኛው ሳምንት ቅድስት ብለን የጌታችን ኢየሱስ ክርስቶስ ቅድስና የባህሪው መሆኑንና የሰንበትን ቅድስና አሰብን። በሦስተኛው ሳምንት ምኩራብ ብለን ኢየሱስ ክርስቶስ በአይሁድ ምኩራብ በመገኘት የሃይማኖትን ቃል እንዳስተማረና በቤተ መቅደሱ ውስጥ የሚነግዱትን በጅራፍ ገርፎ እንዳስወጣቸው አሰብን። በአራተኛው ሳምንት መጻጉዕ ብለን ጌታችን ኢየሱስ ክርስቶስ በተለያዩ በሽታዎች ተይዘው የሚሰቃዩትን የሰውን ልጆች ከሕመማቸው ሁሉ እንደፈወሳቸው አሰብን። በአምስተኛው ሳምንት ደብረ ዘይት ብለን ጌታችን በደብረ ዘይት ተራራ ቅዱሳት ሐዋርያቱን ስለ ዳግም ምጽአቱ ስለ ዓለም ፍጻሜ አስፍቶና አብራርቶ እንደነገራቸው አሰብን። በስድስተኛው ሳምንት ገብርኄር ብለን ጌታችን መድኃኒታችን ኢየሱስ ክርስቶስ ለመልካም አገልጋዮች የክብር አክሊልን እንደሚሰጥ አሰብን። በሰባተኛው ሳምንት ኒቆዲሞስ ብለን ጌታችን የፈሪሳውያን አለቃ የሆነውን ኒቆዲሞስን በሌሊት ስለ ዳግም ውልደት፣ ስለ እግዚአብሔር ልጅነት፣ ስለ ምስጢረ ጥምቀት እንዳስተማረው አስበን አከበር። ዛሬ ደግሞ እንደ እግዚአብሔር መልካም ፍቃድ የዐቢይ ጾም 8ኛ ሳምንትና የመጨረሻ ሳምንት ሆሳዕና በመባል የሚጠራውን አጠር አድርገን እንመለከታለን። ኢትዮጵያዊው ሊቅ ቅዱስ ያሬድ ለምን ይህን ስም እንደሰጠው፣ መንፈሳዊ መልእክቱንና ምን አይነት ሥርዓቶች በዚህ በዓል ላይ ይከናወናሉ የሚሉትን የምናይ ይሆናል። አብራችሁን ቆዩ። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። ሆሳዕና ማለት መድኃኒት፣ አቤቱ አሁን አድን፣ አቤቱ አሁን አቅና ማለት ነው።
መዝሙር 117 ከቁጥር 25 እስከ 26። በዐቢይ ጾም የመጨረሻው ሳምንት ከጌታችን ከመድኃኒታችን ኢየሱስ ክርስቶስ 9 አበይት በዓላት አንዱ ነው። ከዐቢይ ጾም 8 ሳምንታት የመጨረሻው እሁድ የሕማማት ዋዜማ ከትንሣኤ ቀድሞ የሚገኝ ታላቅ በዓል ነው። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 11 ያለው እንዲህ ይላል። ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጌ በሄደ ጊዜ ከደቀ መዛሙርቱ 2ቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። ያን ጊዜም የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፍቱና አምጡልኝ። ምን ታደርጋላችሁ የሚሏችሁ ቢኖርም ጌታቸው ይሻቸዋል በሉ። ያን ጊዜ ይሰዷቸዋል። ይህም ሁሉ የሚሆነው በነቢይ እንዲህ ተብሎ የተነገረው ይፈጸም ዘንድ ነው። ለጽዮን ልጅ እነሆ የዋህ ንጉሥሽ በአህያይቱና በአህያይቱ ውርንጫ ላይ ተቀምጦ ወደ አንቺ ይመጣል በሏት። ደቀ መዛሙርቱም ሄደው ጌታችን ኢየሱስ ክርስቶስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት፣ ልብሳቸውንም በላያቸው ጫኑ። ጌታችን ኢየሱስም በነሱ ላይ ተቀመጠ። ብዙ ሕዝብም ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፎች ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። በፊቱ የሚሄዱትና የሚከተሉት ሕዝብም ሆሳዕና ለዳዊት ልጅ በእግዚአብሔር ስም የሚመጣው ብሩክ ነው፣ ሆሳዕና በአርያም እያሉ ያመሰግኑ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም በገባ ጊዜ ከተማይቱ ይህ ማን ነው እያለች ታወከች። ሕዝቡም ይህ የገሊላ ናዝሬት የመጣው ነቢዩ ኢየሱስ ነው አሉ። በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንደተጻፈው አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ውርንጫይቱ ተቀምጦ ወደ ኢየሩሳሌም ይገባል። ይህንንም በማሰብ እናት ቅድስት ቤተ ክርስቲያን በዓሉን በድምቀት ታከብረዋለች። የሆሳዕና በዓል ጌታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙትና የሚከተሉት ሕዝቡም በተለይም ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም በማለት ጌታችንን በክብር ልብሳቸውንና የዘንባባ ዝንጣፊ በማንጠፍ በታላቅ ምስጋና ወደ ኢየሩሳሌም ሲገባ ከተማዋ በዝማሬና በአመስጋኞች ድምፅ ተናወጠች። የሕዝቡም ዝማሬና ደስታ ያበሳጫቸው ፈሪሳውያንና አይሁድ የሚያመሰግኑትን ዝም እንዲያሰኝ ጌታችንን ቢጠይቁትም እነዚህ ዝም ቢሉ ድንጋዮች ያመሰግኑኛል ብሎ መልሶላቸዋል። በነቢዩ ዳዊት ከሚጠቡ ሕፃናትና ከልጆች ምስጋናን አዘጋጀህ የሚለው ትንቢት ተፈጸመ። የ40ና የ80 ቀን የዓመትና የ2 ዓመት ሕፃናትም ጌታችንን አመስግነውታል። አዋቂዎችም ሕፃናትም ሆሳዕና በአርያም እያሉ ማመስገናቸው መድኃኒት መባል ላንተ ይገባል ማለታቸው ነው። ፍቅር ማረከኝ በሕይወቴ በዘመኔ፣ ፍቅር ማረከኝ በሕይወቴ በዘመኔ፣ እግዚአብሔር ለኔ መድኃኒቴ፣ ፍቅር ማረከኝ በሕይወቴ በዘመኔ። ይህ ዕለት የዘንባባው እሁድ በመባልም ይጠራል። በእስራኤላውያን ልማድ ዘንባባ የመልካም ምኞትና የድል አድራጊነት መገለጫ ሆኖ ያገለግላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ዘር ከዲያብሎስ ቁራኝነት ከሲኦል ባርነት ነፃ ለማውጣት ወደ ዙፋን መስቀሉ በተጓዘ ጊዜ ዓለሙ ሁሉ የሚድንበት ነፃ የሚወጣበት ቀን መድረሱን እነሱ ሳያውቁ እግዚአብሔር ባወቀ ዘንባባ በመያዝ ዘምረዋል።
እስራኤል ዘሥጋ ዘንባባ በመያዝ እንዳመሰገኑት እኛም እስራኤል ዘነፍስ ዕለቱን ዘንባባ በግንባራችን በማሰር በዓሉን በየዓመቱ እያስታወስን እናከብራለን። በዚህ ዕለት ዘንባባ እየተባረከ ለሕዝቡ ይታደላል። በአራቱም አቅጣጫ ከአራቱም ወንጌል ዕለቱን የሚመለከቱ ምንባባት ይነበባሉ። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 17፣ የማርቆስ ወንጌል ምዕራፍ 11 ከቁጥር 1 እስከ 10፣ የሉቃስ ወንጌል ምዕራፍ 19 ከቁጥር 29 እስከ 38፣ የዮሐንስ ወንጌል ምዕራፍ 12 ከቁጥር 12 እስከ 20 ያለው ይነበባል። ጌታችን በአህያ ጀርባ ተቀምጦ ወደ ኢየሩሳሌም መግባቱ የሰላም ንጉሥ መሆኑን ያመለክታል። እስራኤላውያን የምህረት የሰላም ዘመን ሲሆንላቸው አባቶቻቸው በአህያ ጀርባ ተቀምጠው ይታዩ ነበር። ጌታችን ኢየሱስ ክርስቶስም እውነተኛውን የህሊና ሰላም ይዤላችሁ መጣሁ ሲለን በአህያ ጀርባ ወደ ቤተ መቅደስ ሕይወታችን ተጉዟል። በመዋዕለ ትምህርቱ ሰላሜን እሰጣችኋለሁ ብሎ እንዳስተማረ ያን ሰላም የሚሰጥበት ዕለት መቅረቡን ለማመልከት ነው። በበዓለ ሆሳዕና ከሚነሳው ታሪክ ውስጥ የአህያዋና የውርንጫዋ ጉዳይ ነው። ጌታችን አምላካችን ኪሩቤል በሚሸከሙት ዙፋን የሚቀመጥ ሲሆን ትሑት ሆኖ በአህያ ላይ ተቀመጠ። ደቀ መዛሙርቱም አህዮቹን ፈተው ማምጣታቸው ጌታችን የሰጣቸውን ሰማያዊ የማሰርና የመፍታት ስልጣንን ያመለክታል። በአህያ ላይ ልብሳቸውን ማንጠፋቸው የምትመች የወንጌል ሕግን ሰጠኸን ሲሉ ነው። በሌላ በኩል በአህያ ጀርባ የተቀመጠ ሰው ሌላውን አሳዶ አይዝም፣ እሱም ሮጦ አያመልጥም። በዚህም ጌታችን በእምነት የሚፈልጉት የሚገኝ ቅርብ ሲሆን በእምነት ለማይፈልጉት ግን የማይገኝ መሆኑን አስተምሯል። በሰሙነ ሕማማት ጸሎተ ፍትሐት ስለማይፈጸም ጸሎተ ፍትሐት የሚደረገው በዚሁ ዕለት ነው። ስለዚህ የእግዚአብሔር ቤተሰቦች የፀሐይ ዕድሜያችን ሳትጠልቅ በእምነት ጌታችንን እንፈልገው። ትንቢተ አሞጽ ምዕራፍ 4 የአህያን ጀርባ ያልናቀ ጌታችን ትሑት ስብዕና የተሰበረ ልቡና ወዳለው ሰው ዘወትር ይመጣል። የተዋረደውንና የተሰበረውን ልብ አይንቅም። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 እና መዝሙር 50 ቁጥር 17 ለታሰሩት መፈታትን ሊሰብክ ሰው የሆነ ጌታችን ከማሰሪያዋ በተፈታች አህያ እንደተቀመጠ ሁሉ ከኃጢአት እስራት በተፈታ ሕይወት ዛሬም ያድራል፣ የህሊና ሰላምን ይሰጣል። ስለዚህ ንስሐ ገብተን ጌታችንን ሆሳዕና በአርያም እያልን ልናመሰግነው ይገባል። አሜን። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በጥቂት ንስሐ በአንተ መወደዴ ጥጦስ የተባልኩኝ ነኝና ወንበዴ ለፍርድ ስትመጣ አስበኝ ስለው ዛሬውኑ ነፍሴን ገነት አኖረው። ውድ የሳንኤል ሚዲያ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን፣ መጽሐፍ ቅዱስን መሠረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ።